አዳማ የሚገኘው ባልደረባችን አቤል አበበ ደግሞ በአዳማ የምርጫ ጣቢያዎች ተዘዋውሮ መራጮችና የምርጫ ታዛቢዎችን አነጋግሯል። ወደዛ እንለፍ። አመሰግናለሁ። እንግዲህ ባልደረቦቼ የኢቢኤስ ቴሌቪዥን ሰባተኛውን ሀገራዊ ምርጫ ለመዘገብ ካቀናባቸው አካባቢዎች አንዱ በኦሮሚያ ክልል ምስራቅ ሸዋ ዞን አዳማ ከተማ ይገኝበታል። አዳማ ከተማና አካባቢው ላይ 3 የምርጫ ክልሎች አሉ። በእነዚህ የምርጫ ክልሎች ውስጥ እንግዲህ ወደ 296 የሚጠጉ የምርጫ ጣቢያዎች ይገኛሉ። በነዛ ጣቢያዎች የምርጫ ሂደቱ ምን ይመስላል የሚለውን ተዘዋውረን ለማየት ሞክረን ነበረ። በተወሰኑ ጣቢያዎች ላይ ምልከታዎችን አድርገናል። ባረግነው ምልከታ መሰረትም በጠዋት ሰው ከ10 ሰዓት እና ከ10 ሰዓት ተኩል ጀምሮ ወደ ምርጫ ጣቢያዎች ሲሄድ ነበረ። በነዛ ምርጫ ጣቢያዎች በመገኘትም ለመራጮች የሚሰጡ የቅድመ ምርጫ ትምህርቶችን ሲወስድ ነበር። ከዛ በኋላ የድምጽ መስጠት ሂደቱንም እንዲሁ ሲያካሂድ ነበረ። ከዛ ባለፈ ደግሞ የፖለቲካ ፓርቲዎችም ተወካዮች በተገኙበት እንዲሁም የሲቪክ ማህበራትም ታዛቢዎች በተገኙበት የምርጫ ቁሳቁሶች ምልከታ ተደርጎ ነበረ። ታይተውን የተከፈቱት ካርዶችም ሌሎችም ቁሳቁሶች በዛው በጣቢያ ውስጥ እሽጋቸው ተፈቶ ምንም አለመከፈታቸው ከዚህ በፊት እና የተነካኩ አለመሆናቸውም ጭምር ቼክ ተደርጎ ነው ወደ ምርጫ የተገባው። እሱን ሂደት ለመመልከት ችለናል። የምርጫ ሂደቱ እንግዲህ በተለይ በዚህ በአዳማ በ3ቱ የምርጫ ክልሎች ውስጥ 7 የሚጠጉ የፖለቲካ ፓርቲዎች ናቸው የሚወዳደሩት። እነሱን ለመምረጥ ደግሞ ከ300 ሺህ በላይ የሆነ ሕዝብ እንደተመዘገበም እንዲሁ ሰምተናል። መራጮችን በዚሁ ጊዜ ሀሳባቸውን ጠይቀን ነበረ። እሱን ተከታትለን እንመለሳለን። እኔ አዳማ ነው የምኖረው። በከልቸ በሪ ዞን ነው የመጣሁት ምርጫ ለመምረጥ ነው። የምመርጠውን ደግሞ ለሀገራችን ይጠቅማል፣ ለልማቱም ለከተማውም ይሰራል በማለት ለመምረጥ ነው የመጣሁት። ስሜ ናዝራዊት ቱሉ ኦዳ ይባላል። የምኖርበት እዚህ ደጋጋ ቀበሌ ውስጥ ነው የምኖረው። የመጣሁበት 11 ሰዓት ተኩል ነበር የመጣሁበት። 11 ሰዓት ተኩል ሲመጣ እንደው አርፍጄ ያለው ደስ ይላል። በጣም ሰው በስርዓት ቁጭ ብሎ ያው በጉጉት ሲጠብቁ የነበረበት ስለሆነ በጣም ደስ ይላል። እኛና ደስ ብሎን ነው የፈለግነው መርጠን እየወጣን ነበር። አሁን ስሜ ዳዊት ኮሽሞ ነኝ። ስራ ባንዲራ ማብራት ኃይል ነኝ። ከዛን ተረኞቹ እኔን ሲገባ መርጬ ሲሄድ እነሱ ተመልሶ ይመጣል። ቀደም ብሎ አንተ ሂድ ሲተራ ሰጥቶን መጥቼ የፈለገው መርጬ ወደ ስራ የተመለሱ ነው። በሰላም ጨርሻለሁ። ስራ ስላለ አንድ ሰው ነው የምንለቀው በተራ። ሰለሞን አሰፋ እባላለሁ። እዚህ ድሬ ነጋ ነው የምኖረው። እንግዲህ ከመጀመሪያው እስከ አሁን ድረስ ባለንበት ደረጃ በጥሩ ሁኔታ እየተካሄደ ነው ያለው እና እኔም ደግሞ የመጣሁት ቢያንስ 10 ሰዓት ምናምን የመጣሁት እንግዲህ ይጠቅመኛል ይበጀኛል የሚለውን ፓርቲ መርጬ በተሳካ ሁኔታ ወጥቻለሁ። በጣም ደስ የሚል ነገር ነው። የመጣሁትም 11 ሰዓት ከ20 አካባቢ ነው። እንደ ማንኛውም ሰው ሰልፍ ተሰለፍን። በቅደም ተከተል ነው ገባን። እዛ ውስጥ ያለውን ኦሪንቴሽን ነገሩን ሂደቱንም ነገሩን። ከዛ በኋላ ምንም ፍትሃዊ በቃ ምንም የሚያሳስብም እንትን ያለም ነገር የለም። እዚህ ነው እዛ ነው ግባ የምትልም እንትን ትላለ መርጠን ነው የምንወጣው። ያልገባኝም ስጠይቃቸው ነበረ እና ስርዓቱ ደስ ይላል። በጣም ደስ በሚለው ሁኔታ ነው። ሰውም ያው በብዛት ሌሊት የመጣ ሰው ብዙ ነው እና ሲያሳዩም ደግሞ እንደዚህ ነው ብለው ሲያሳዩም ጥሩ ነው ማሳየታቸው። ደስ የሚል ነገር ነው ዛሬ ያየሁበት። እንደ አንድ ድምጽ ማለት እኮ ዋጋ አለው። መንግስትን የሚያስተዳድረኝን ነገር መምረጥ ማለት ነው። ስለዚህ ዋጋ አለው፣ ለኔ ትልቅ ዋጋ አለው ማለት ነው። ህዝቡ እንደምታየው ይኸው በነቂስ ወጥቶ ይጠቅመኛል፣ ለሀገራችንም ይጠቅመናል ብሎ ለመምረጥ መጥቶ ተሰብስቦ ቁጭ ብሏል። እኔም እንግዲህ እድለኛ በመሆኔ ቅድሚያ መርጬ እየወጣው ነው ያለሁት በአሁኑ ሰዓት። በጣም ደስ ይላል። ምንም የሚከብደው ነገር የለም፣ ግዴታ የለም። እራሴ በፍላጎቱ ደስ ያለው መርጠ በሰላም ጨርሻለሁ። ወደ ስራ ሊመልሱ ነው ተራኞቹ። መጥቶ ይመረጣል፣ እነሱ ሊለቀ ወደ ስራ ቦታ ሊገባ ነው። ሂደቱ በጣም ጥሩ ነው። እኔ እንጃ ብቻ እንደዚህ ገጥሞኝ አያውቅም። እኔ ሁለተኛ ሶስተኛ ዙሬ ነው ስመርጥም እንደዚህ ፍትሃዊና ግልጻዊ የሆነ ምርጫ አይቼ አላውቅም። አሁን ትላንት ነው የተረከብነው እቃ ደግሞ በተባለው መንገድ ዛሬ ጠዋት ሁሉም በተገኘበት ሰዓት ከፍተን በአግባቡ እቃችንም የተሟላ ነው። እኛም ስራችንም በአግባቡ በተባለው ሰዓት ጀምረን
እያካሄድን ነው ስራችን። ያስተዳድረኛል፣ ያኖረኛል፣ ያገለግለኛል የሚለውን መንግስት ለመምረጥ ካርዱን ትወስዳለን። ካርዱን ከወሰድክ በኋላ ደግሞ ግድ መምረጥ አለብህ። አንድ ሰው ድምጽ ዋጋ አለው፣ በጣም ዋጋ አለውና ለሀገሪቱም የሚመጣው ደግሞ እግዚአብሔር አሁን ደግሞ ይቀጥላል ብሎ የሚያስቀምጠው ጥሩ ይመጣል ብዬ የማስባለው ደግሞ ጥሩ ዋጋ አለው ብዬ አስባለሁ። የራሴ ድምጽ ማለት ነው። በጊዜ መጥቶ ደግሞ ሰዓቱንም እንዲጠቀሙ እንዲመርጡ ነው የሚመክራቸው። ላልመጡ ሰዎች እንግዲህ እንዲመጡ እኛም ደግሞ አሁን ከዚህ ስመለስ ግራቀኝ ያለ ጎረቤቶችንም ያልመጡ ከሆነ ሄደው እንዲመርጡ ነግራቸዋለሁ፣ ቀሰቅሳቸዋለሁ። ይሄ በጣም ትልቅ ነገር ነው። አንድ ድምጽ ዋጋ አለው። ስለዚህ እነኚህ አሁን እስካሁንም ቤት ቁጭ ብለው ያልመረጡ ሰዎች እኔ የምለው አሁን መጥተው በአስቸኳይ ድምጽ እንዲሰጡ ፈልጋለሁ። የሚፈልጉትን ፓርቲ የመምረጥ መብት አላቸው። ሰዓቱን ጠብቆ እንደተጀመረ ያው መጨረሻውም ሰዓቱን ጠብቆ ሁሉም ነገር ማከናወን እንደምንችል ሁሉም ስራውን እየተወጣ ነው። የስራውን ድርሻ በአግባቡ እየተወጣ ነው። ስለዚህ ተስፋ አለን በሰዓቱ እንጨርሳለን ብለን። ለመራጮቹ እንግዲህ አንድ ድምጽ ዋጋ ስላለው ሁሉም ድምጹን ይጠቀም፣ መጥቶ ምርጫውን ያካሂድ። ችን በድምጹ ቀጣዮቹን 5 ዓመታት የሚመራውን ፓርቲ ለመምረጥ የወጣው ህዝብ ሲሰጥ የነበረው አስተያየት ይህንን የመሰለ ነበረ። በቆይታችን ግን ያነጋገርነው የድምጽ ለመስጠት የተገኙ ሰዎችን ብቻ አልነበረም። የፖለቲካ ፓርቲዎች በተለይም በተፎካካሪነትም ያሉ እንዲሁም በገዢ ፓርቲነት የቀደሙትን 5 ዓመታት ሲመራ የቆየው የብልጽግና ፓርቲ ተወካዮችንም እንዲሁ አነጋግረን ነበረ። እንዲሁም የሲቪክ ማህበራት ተወካዮችንም አነጋግረን ነበር። ከነሱ ጋር የነበረን ቆይታ ደግሞ ቀጥለን እንመለከታለን። ገርም ነው። እኔ ካሰብነው በላይ አጋጣሚ ሆኖ ዝናብ ቀደም ብሎ ነው የዘነበው። ወደ 6 ሰዓት አካባቢ ነበር ዝናብ የነበረው። ከዛ በኋላ ህዝቡ ከ10 ሰዓት ጀምሮ ነው ተሰልፈው ድምጹን ለመስጠት ሲዘጋጅ የነበረው። ህዝቡ የሚገርም ነው ማለት ነው። ሆኖም መንግስት መርጦ ህዝባችንን ሀገራችን ለማስቀጠል ያለው ጉጉትና ፍላጎት የተረጋጋ መንፈስና ፍላጎት ነው ያየነው ማለት ነው። የህዝብ እንቅስቃሴ ወይዘሮ ኤልሳቤት ሉቃስ እባላለሁ። የምወዳደረው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን ወክዬ ነው። በምርጫ ጣቢያ 1 ላይ የህዝብ ተወካዮች ምክር ቤት ወይም የፓርላማ ተወዳዳሪ ነኝ። ከዛሬ 5 ዓመት በፊት ከነበረው መራጭ በጣም በጥፍ የጨመረ ነውና ያው ህዝቡ ሴት፣ እናት፣ አባት፣ ጎልማሳ፣ ወጣት ሳይል ሁሉም በነቂስ ወጥቶ ከሌሊቱ 10 ሰዓት ተኩል ጀምሮ ምርጫ ጣቢያዎችን በማጨናነቅ በሰልፈን ያለው ያው በስነ ስርዓትና ህግን በጠበቀ መልኩ ህዝቡ ምርጫውን እየሰጠን ያለው ያው እኔም በተመዘገብኩበት ምርጫ በዚህ ድሬ ነጋ ወረዳ ላይ በአዳማችን ግቢ ገብቼ ድምጼን ሰጥቻለሁ። ያው ደስ ይላል ሂደቱ። ሀብታሙ ተሰማ ይባላል። እኔ ወክዬ የምወዳደረው ፓርቲ የአማራ ብሔራዊ ንቅናቄ አብንን ነው ወክዬ የምወዳደረው። ያው ይሄ ፓርቲ ያው ከመንግስት ጋር ባለፉት አመታት በጥሩ ሁኔታ ሲሰራ ነው የቆየው። ያው ዛሬ ላይ ከጧት 12 ሰዓት ጀምሮ እስከዚህ ሰዓት ድረስ ህዝባችን በነቂስ ወጥቶ ለ5 ዓመታት ይመራኛል የሚለውን መንግስት እየመረጠ ይገኛል። አሁን ሳይ ይህ ህዝብ ያው ያለምንም ጫና ያለምንም ግዳጅ ነው በራሱ የፈለገውን ፓርቲ ወረፋውን ጠብቆ እየመረጠ የሚገኘው። ሀገራችን በፖለቲካ ልምምድ ላይ እንደመሆኗ መጠን ብዙ ነገሮችን ሰክሰስፉል ይሆናሉ ብለን ላንጠብቅ እንችላለን። ግን በጣም በበቂና የህዝቡ ያው አመኔታችንም ህዝቡ ላይ አይደል ያለው። ስለዚህ ህዝቡ በተገቢው መንገድ እያንዳንዱ ህዝብ ራሱ እዚህ ጋር ለሚሰጠው ድምጽ ራሱ ታዛቢ ነው። ያው እኔም ገብቼ እንዳየሁት ድምጼን ሰጥቻለሁ። ሰላማዊና ፍጹም ዲሞክራሲያዊ ነው እስካሁን ድረስ ያየሁት ነገር። በጣም በስነ ስርዓት ነው ህዝቡ ሰልፉንም ጠብቆ ተራውንም ጠብቆ በሰላም መብቱን እየተጠቀመ ያለው። ወጥቶ በጠዋት በነቂስ ወጥቶ ድምጽ ለመስጠት ተሰልፈዋል። በየቦታ በዚህ መልኩ ነው እያየን ያለ ነው። እኔም እዚህ ተገኝቼ ድምጼን ሰጥቻለሁ። ድምጽ አሰጣጥ ሁኔታ አስፈጻሚዎቹ መረጃ በመስጠት ህዝቡን በማስተባበር
ጥሩ መረጃ እየሰጡና እያስተናገዱ መሆኑና የተረጋጋ የድምጽ ስነ ስርዓት ነው ያየሁት። የሁሉም ሃይማኖት ተከታይ ያለምንም ቀስቃሽ ነው በነቂስ የሚወጣው። ዛሬ ግን እኔ በዛ ልክ ነው ያየሁት። ህዝባችን ይህን ያህል ዋጋ ሰጥቶ በነቂስ ከጠዋት 12 ሰዓት ጀምሮ ብርዱን ፀሐዩን ሳይል ወጥቶ ለዚህ ምርጫ እንደዚህ ተሰልፎ መምረጡ በጣም ደስ ይለኛል። ቢዎች አሉን ወደ 1400 ነው የአማራ ብሔራዊ ንቅናቄ አብን ያቀረበው። በየቦታው ላይ መመልመል አቅማቸውን አይተን በየቦታው ላይ ታዛቢ አሉ የሁሉም ፓርቲዎች። አሁን ከጧት ጀምሮ እኔ ብዙ ቦታ ሂጄ አይቻለሁ። በስርዓት ሁሉም ተሟልቶ አግባቡን የምርጫ ቦርድ ባስቀመጠው መሰረት በዛ ህግ ተሟልቶ ስራዎች እየተሰሩ ይገኛሉ። ሰዓት ጀምሮ ምርጫ ጣቢያዎች ስራቸውን ጀምረዋል። ያው ከጧቱ 12 ሰዓት ጀምሮ እስካሁን ድረስ ምርጫ እየተካሄደ ነው ያለው። በየቤቱ ደግሞ ተቀምጦ ሰዓት ገና ነው ደርሳለው ቀመጣለው በሚል እየጠበቀ ወይም ደግሞ ለመውጣት የተዘጋጀ ሰው አለ። ግን ዛሬ ቀን እንዳያልፍህ የኢትዮጵያ እንዲሁም የአዳማ ህዝብ የዛሬ ቀን እንዳያልፍ አንተ ወጥተህ ካልመረጥክ በተመረጠልክ ፓርቲ ትተዳደራለክ። ሳልተሰራልንም ወይም ደግሞ ይሄ ነገር አልሆነልንም ብለን በመብታችን በየትኛውም ቦታ ላይ ቆመን የመጠየቅ መብት የሚኖረን ይሄንን ስራ ሰራላችኋለሁ ብሎ ቃል የገባልንን ፓርቲ መርጠን ስናስቀምጠው ነው። በ5 ዓመት አንድ ጊዜ የምናገኛት ቻንስ ስለሆነች ህዝባችን የፈለገውን ፓርቲ በዚህ 5 ዓመት ውስጥ ይመራኛል አምነዋለሁ የሚለውን ፓርቲ መምረጥ ይችላል። ዞሮ ዞሮ አሁን በቤታችሁ ያላችሁ ህዝቦች፣ ብሔር ብሔረሰቦች፣ የኢትዮጵያ ህዝቦች ሁላችሁም በሃይማኖት እኩልነት ሙስሊም፣ ክርስቲያን እንዲሁም ፕሮቴስታንት ሳይባል ሁላችሁም ሊቅ እስከ ደቂቅ ወጥታችሁ እስከ 12 ሰዓት ይሄን ምርጫ ካርዱን የወሰዳችሁትን ዋጋ ስላላት አንዷ ካርድ ወጥታችሁ እንድትመርጡ በታላቅ አክብሮት ጠይቃችኋለሁ። የሚታወቀው እንግዲህ ማንኛውም የሀገር እድገት የሚወሰነው በህዝቦች ተሳትፎ ነው። ህዝቦች ተሳትፎ የሚረጋገጠው በምርጫና በምርጫ ውስጥ ነው፣ በሌሎች እንደሚደረጉ ሁሉ። ስለዚህ ማንኛውም ህዝብን ማክበር፣ የህዝብን አስተያየት መቀበል፣ ህዝብ የሚወስነውን ውሳኔ ተግባራዊ ማድረግ ነው የሚጠበቀው ብዬ አምናለሁ። ግለሰቦች ይወሰናሉ። ግለሰቦች ለሀገራቸው ወሳኝ ናቸው። እያንዳንዱ ግለሰብ ድምር ውጤት ነው ሀገርን የሚወክሉት። ስለዚህ አንድ ሰው ድምጽ እንደ ግለሰቡ እንደ አንድ ሰው ይቆጠራል ማለት ነው። ትልቅ ዋጋ አለው ብዬ አምናለሁ። ቀደም ብለን እንደነገርናችሁ በዚህ በአዳማና በአካባቢው በ3 የምርጫ ክልሎች እንዲሁም ደግሞ በ296 የምርጫ ጣቢያዎች ድምጽ እየተሰጠ ይገኛል። አሁን ላይ ከጠዋት 12 ሰዓት ጀምሮ መሰጠት የጀመረው ይህ የድምጽ መስጠት ሂደት አሁንም እንደቀጠለ ነው የሚገኘው። እንግዲህ በቀጣዮቹ ሰዓታት የሚኖሩ የተለያዩ ጉዳዮችንም እዚሁ አዳማ ሆነን ወደ እናንተ የምናደርስ ይሆናል። ከአዳማ ለተጠናቀረው ዘገባ አቤል አበበ ነኝ።